ይኸውላችሁ አሁን የምነግራችሁ ነገር በቅንነት እንድታዳምጡ ይፈልጋል። እሺ ያዳምጥሽ። እኔ እዚህ ቤት ሰራተኛ ነኝ፣ ሞኬ ደግሞ የቤቱ ልጅ። ያው ከአንድ ማህፀን ባንወለድም እኔም የሞኬ ወንድም ነኝ። አይቻልም። ምን? ምክንያቱም አንተ የኔ ወንድም ልትሆን አትችልም። ለምሳሌ እኮ ነው የሞኬ። ምንም ምሳሌ የሚባል ነገር የለም። እሺ እኔ ስለእናንተ አያገባኝም፣ ግን እኔ የምናገረው ነገር እንድትሰሙ እፈልጋለሁ። እሺ እየሰማንሽ ነው። እርግጥ ነው የተዋወቃችሁበት መንገድ ጥሩ አይደለም፣ ግን እንዴት እንደሆነ ባይታወቅም አንድ ቤት ውስጥ እየኖራችሁ ነው። ዋና ነጥቡ ቀስ ብላ ማውራት ትችላለች። አንተ እዚህ ውስጥ የሚያገባ ነገር የለም። እሺ ይኸውላችሁ እናንተን የማግባባችሁ ነገር ካለ እንደፈለጋችሁ ማለት ትችላላችሁ። እኔ ግን ለጥላችሁ ምክንያት እንድታደርጉኝ አልፈልግም። ማጊ እኔ እኮ ፈልጌው አይደለም እየተጣለው ያለሁት። አንተ ምን እየሆንክ ነው? መናገር ስትፈልግ እጅህን አውጣ። ያዝነው ሚቲንግ አይደለም እንዴ? እሺ ዳኒ ምንድነው መናገር የፈለግከው? ያው በመጀመሪያ እድሉን ስለሰጠሽኝ በጣም ነው የማመሰግነው። እኔ መጠየቅ የፈለኩት ጥያቄ ትፈኛለሽ እንዴ? አንተ ምን አገባ እንዴ? አንተ ማን ጠየቀ? ቆይ ለምንድን ነው ማወቅ የፈለግከው? ያው ለጠቅላላ አዎ ፍቅረኛ አለኝ። ምን? እንግዲህ ቁርጥህን አውቀህ አርፈህ ብትቀመጥ ይሻላል ወንድሜ። ማጊ አሁን ያልሽ ነገር የምርሽን? እኔ በጣም ብዙ ስራ አለብኝ። መግባት ነው። ወይዘሮ አስቴር እውነት በልብ ደጋሚ ነሽ ወይስ ያገለሽ? ማጊ የምር በጣም አድናቂሽ ነኝ። ማለት ለምን ነው ታደርገኝ? የዳኒን ፍላጎት ተረድተሽ ፍቅረኛ አለኝ ማለትሽ ነው? ቆይ የውሸቴን እንደዛ እንዳልኩ ነው እንዳሰብከው? እንዴ እውነትሽን ነው እንዴ? እሱን ላንተ ማስረዳት አለብኝ? አዎ ልታስረጅኝ ይገባል። ለምን? ምክንያቱም እኔ ጓደኛሽ ነኝ። ቅርታ ግን አዝናለሁ። ስለዚህ ጉዳይ ምንም ማውራት አልፈልግም። እንደፈለግሽ ማሰብ ትችያለሽ፣ ግን ደግሞ የጠየቁሽ ይመልሽልኝ። ምንም ነገር ልመልስልህ ፈቃደኛ አይደለሁም። ስለዚህ ተውኝ። በጣም ጥሩ። እኔ ግን ዝምታሽን ከውሸት ወስደዋለሁ። ቆይሽ ከምን ይበል ዳኒ ከየትሽ መስከረ ምንድን ነው? አንተ ምን እያደረክ ነው? ለምንድን ነው የማየው ፎቶ ያዝከው? እንዲሁ ለማየት ያክል ነው። ማን ነው እንድታይ ፈቀደልህ? ፎቶውን ለማየት ማስፈቀድ ነበር። ትሰማኛለህ? ከዚህ በኋላ ተሳስተህም ቢሆን የማየው ፎቶ ብትነካ ያበቃልሃል። እሺ እሺ ታዘዥ። ማጊ ታምኛለሽ? ያንቺ ምግብ ለመብላት ብዬ እስካሁን ቁርስ አልበላሁም። እማዬ እንግዲህ ከአቶ ሸዋስ ጋር የተዋዋለችው ምሳና እራት እንድሰራላቸው ብቻ ነው። ስለዚህ ቁርስ የማቅረብ ግዴታ የለብኝም እያልሽ ነው? ስለተረዳኸኝ አመሰግናለሁ። አሳልፈኝ እንጂ። እኔ የምልሽ ቆንጆ ነሽ ግን መኳንንት ነግሮሻል? ዳኒ ዞር በልልኝ። ወዴት ልትሄጂ ነው? የእነ መኳንንት መኝታ ቤት ማጽዳት አለብኝ። አሁንም የኔም ተጨምሮብሻል። እሱንም ሄጄ አጸዳለሁ። እሺ እሺ። ቤቶች ደጆች ወይ ሙናዬ እንዴት ነሽ? ደህና ነሽ? ሰላም ነው? ደህና ነሽ? እንዴት ነሽ? ሰላም ነሽ? በዚህ በኩል እኮ አለፍ ስል ሰላም ልበልሽ ብዬ ነው የመጣሁት። እንኳን መጣሽ የኔ ልጅ። ደህና ነሽ? አለሁልሽ። መቼስ ማጊ አልገባችም አይደል? እንዴ ማጊ በዚህ ሰዓት መች ትመጣለች? ገና እኮ ነው ሰዓቱ። ባይሆን ትንሽ ቆየት ብላ ትመጣለች። ደግሞ ማሚ ተንኮልሽን አውቄብሻለሁ። የምን ተንኮል? በቃ ተይው ሆድ ይፍጀው። አይ እችን ያሰብሻትንማ ሳታወጫት ከዚች ንቅንቅ የለም። ማጊ ላግዝሽ? አይ ችግር የለም። ተናደሽ ብለናል። ለምንድን ነው የምናደደው?
ያው ከዳኒ ጋር ስለተጣላን አሁንም እኮ እናንተን ጸብ ለመድኩት። ልትለምጂውማ አይገባም። ለምን ማጊ አንተ እዚህ ምን ትሰራለህ? ምን አገባ? ለምን አያገባኝም? አባተ ክፍል ውስጥ ለዛውም ከደረሰች ሴት ጋር እና ታዲያ ይሄ ነገር ለተመልካች ጥሩ ይመስላል? አንተ ግን ሰው ሁሉ እንዳንተ ቆሻሻ ይመስላል እንዴ? በነገራችን ላይ ጎረምሳ ማንም ቆሻሻ ነው የተወለደ የለም። ሁሉም የቆሸሸው እዚህ ምድር ላይ ከመጣ በኋላ ነው። እናማ እዚህ ምድር ላይ ስትኖር መች እንደምቆሽሽ ስለማታውቅ በንጽህና አትመጻደቅ። ልክ ነኝ አይደል ማጊ? ይቅርታ እያዳመጥኩ አልነበረ። ይሄን ሁሉ ሳውራ ላዳመጣችሁ? አዎ ምን ነው ችግር አለው? እሱማ ችግር የለውም። ከሆነ ጥሩ ነው መውጣት አለብኝ። ምን ነው ፊትሽ በጣም ቀላ። እዚህ በመምጣት የደበረሽ እንዴ? አንተ ቆሻሻ ቶሞኪ ሰማኛለህ ዳኒ? እኔ ማረግ ክብር ያለኝ ሴት ነኝ። እሺ ደግሞ እንደዚህ አይነት ቆሻሻ ነገርም አይመጣነኝም። ሰማኛለህ? ይሄን ነገርን ካላቆም በልጅ ነው የምትጣፋው። እሺ አይ ማሚ የገባሽ አራዳ እኮ ነሽ። ምን ላርግ ቢቸግረኝ እኮ ነው ልጄ ሰው አለምድ ብትለኝ። እንዴ ታዲያ አሁን ምን ቸገረሽ? ከአንድም ሁለት በዙሪያው እያንዣበቡልሽ አይደል? የቶቹ እነዚህ በእሸት የሚደባደቡት? እንዴ አንድ ዳኒ የሚባል ልጅ መጣና ከመኳንንት ጋር ተጣላ። እንኳንም ተጣሉ። ለምን? መኳንንቴ ራሱ ማፍቀሩን ማወቅ አቅቶት አንዴ ወገቤን አንዴ ራሴን እያለ ይነጫነጫልና አሁን ይው ሲጣሉ ነገሩን ያፈጥነዋል። አይ ማሚ እልል ያልሽ አራዳ እኮ ነሽ። አሁንም አርጅቼ ነው እንጂ በደህናው ጊዜ እንዴት ያለች የጨሰች አራዳ ነበርኩ መሰለኝ። እሱንማ አስመሰከርሽ እኮ። አሁን ታያለሽ በኋላ ስትመጣ እንዴት እንደምትነጫነጭ። እንዴ እኔ አሞኛል ብዬ ጠቅለል ብዬ ነው የምተኛው እዛው አንቺ ላይ ትነጫነጭ። ያው ምን ይደረጋል ፈርዶብኛል እንደሆነ። ቆይ አሁን የኔ ልጅ ቆንጆ ሽሮ ላፍላልሽና እሷን አፍሽ ላይ ታደርጊያለሽ። አረ ማሚ እኔ ቤት ሄጄ ነው የምበላው። ያው ከመምጣትሽ እኔ ቦሬ ያስኩሽ ገና ቤት ገብተሽ ሰርተሽ ከምትበይ እኔ ሽክር አርጌ ሰርቼ ባበላሽ አይሻልሽም? ማሚዬ ምን እንደሰራው እኮ ስለማታውቂ ነው። እኔ ቤት ሄጄ ብበላ ይሻለኛል። ነው እንዴ? አዎ ምን ነው ግን እንደው ሙናዬ እንደው እስከ መቼ ድረስ ነው ብቻሽን የምትበዩ? አይ እንግዲህ እንደ ማጊ የሚደባደብ ሰው እስከሚመጣ ይሆናላ። ግድ የለሽም የማጊን መላ እንበልና እንጨርስ እንጂ አንቺንም አጣብስሻለሁ። ጎሽ ማሚዬ እንደዛ አድርገሽ መላ ካላልሽን እኔም ማጊም ቆመን መቅረታችን ነው። እኔ ትብለጥ ሞቼ ነው ቆሜ እናንተ ቆማችሁ የምትቀሩ? እስኪ እናያለን ማሚዬ። በቃ ልሂድ። ቻው በይ ቻው የኔ እናት። አይ ሙና ጨዋታ አዋቂ እኮ ናት። የፈለገ ቢጣፍጥ እንደዚህ ነው እንደሚባል ለምን እንደሆነ እዚህ ቤት በጣም ነፃነት ይሰማል። ለማንኛውም ረጋ ብለህ ብትበላ ለአንተም ጥሩ። ሰራተኛዋ ግን በጣም ባለሙያ ናት። እንደዚህ አትበል። እና እንደሚባለው የቤታችን አጋዥ ነው የሚባለው። ሶሪ ማለት እኔ ያደኩበት ቦታ ሰራተኛ የተባሉ ስለሚጠሩ ከዚህ በኋላ ግን ደስ እንዳልሰማ። እሺ ለምንድን ነው ለልጅቷ እንደዚህ የምታግዘኝ? አንተ ምን አገባህ? ይሄን ጥያቄ እኔም እንድመለስ ለምን? ቆይ አንተ በዚህ ልክ እንዴት ትቆራቆራለህ? ማረግ ማለት የትዬ ትብለጥ ናት። እትዬ ደግሞ ለኔ እንደ እናቴ ናት። ጥሩ ምክንያት ነው። እንዴት? ያው እሳቸው እንደ እናቱ ከሆኑ እሷ ደግሞ እንደ እህቱ ናት ማለት ነው። ዳንኤል ስነ ስርዓትን ያዝ። ምን አጠፋሁ? ጋሼ ይሄ ልጅ ከዚህ ቤት የማታስወጣው ከሆነ እኔ እንደወጣ ታስገድደኛለህ። ዳንኤል አንዴ መኝታ ቤት ላውራህ። አትሻስ በጣም ይቅርታ። እናቴ ማዕድ ሳይነሳ መነሳት መጥፎ ነው እያለች ነው ያሰደደች። እንግዲህ የምትመጣ ከሆነ ና
አድርገው እሺ ጨርሼ እመጣለሁ። ሄሎ ማዬ፣ ሰላም ዋልሽልኝ? እኔ በጣም ደህና ነኝ እናቴ። እኔ የምልሽ ምሳ በልተው ጨረሱልሽ ልጄ? አረ ማዬ እየተጨቃጨቁ ነው። ምኑን በልቶ ጨረሱ ብለሽ? አያቱ ይሽዋት እንደው ምን አድርግ ብሎ ነው ደግሞ የሚጨቀጭቀው? ከመኳንንት ጋር እኮ አይደለም። እና ታዲያ ከማን ጋር ነው? ከዳኒ ጋር። ዳኒ ደግሞ ማን ነው? አረ ተይኝ ማዬ፣ እሱን ስመጣ ቤት በደንብ እነግርሻለሁ። አይ በይ እንግዲህ እኔ ልጅ አይዞሽ እሺ? እሺ እናቴ። ምን ለማድረግ ቆይ ልጅን ለምን ነው በዚህ ልክ የምታስጨንቀው? አባቢ ቆይ ለምንድን ነው ለመኳንንት የምታዳል? እንደሱ አትጥራኝ። በቀደም ራስ አይደል እንዴ ደሜን ምናምን እያልክ ነበር? ዳንኤል እዚህ ቤት መቆየት የምትፈልግ ከሆነ ጥጋብን በልክ አድርገው። ጥጋብ አልከው? ጥጋብ ነው፣ ሌላ ምን ሊባል ይችላል? እስኪ ምን አድርጌ እንደጠገብኩ ነገር ሰማለህ? የማይነኩ ነገሮችን መነካካትን ብታቆም ነው ይሻላል። ቆይ ይሄ ሁሉ ማስጠንቀቂያ ምን ብነካብህ ነው? ከማይነኩ ነገሮች አንዱ መኳንንት ነው። እሱን ለቀቅ ብታደርገው ነው ይሻላል። መኳንንት ቆይ ምንም ማለት ነው። ቆይ ምግቡም አይጣፍጥም። ይህ ልጅ እያሳብደኝ ነው። እኔ ከዚህ በኋላ ከእሱ ጋር አንድ ጠረጴዛ ከምበላ ሆቴል ሂጅ ብበላ ይሻለኛል። አዎ ሌው ማለት ጨርሼ ሳልወጣ ለደኔ ጥለህ ልትወጣ ነው? ሰማለሽ ዋስ በጣም ትዕግስቴን እየተፈታተንከኝ ነው። ስለዚህ ከዚህም በኋላ እንደዚህ አይነት ንግግር እንድትናገረኝ አልፈልግም። ወብናገር ምን እንዳታመጣ ነው? እሱን ማሰብ አልችልም። ወይኔ ሹዋስ እኔ ምልሽ ማረጊ እንደው የምትይ ነገር ምንም አልገባኝም። እንደው ዳንኤል የሚባል የሽዋስ ወዳጅ አይገርምሽም? ያውም ልጅ እግር ነው ያልሽ? አዎ ወጣት ነው። እኔ እንደዚህ አይነት ሰው ባስብ አልመጣልሻለኝ። አትልፊማ አታውቂውም። እንዴት? ምክንያቱም ልጁ በቅርብ ነው አባቱን ፍለጋ እዚህ አዲስ አበባ የመጣው። እና ታዲያ ከሽዋስ ጋር በምን ተገናኙ? ወይማዬ ነገር አጥብቀሽ መጠየቅ ትወጃለሽ አይደለ? ምን ላርግ ብለሽ ነው ማረጊ? እኔ አላውቅም፣ ግን ልጁ እዛ ቤት የሚቆይ ከሆነ ከመኳንንት ጋር መጋደላቸው ነው። መኳንንት ጨርቁ ጥሎ ነው የሚያብድ። ወይ ጣጣ! ለነገሩ እኮ አቶ የሽዋስ ብዙ ነገራቸው ድብቅ ነው። እና እንደው ይሄን ነገር ሚስጥር ያደረጉበት የራሳቸው ምክንያት ይኖራቸዋል እንጂ። ምን አይነት ምክንያት? ምናልባት እንደው የልጁ ወላጅ ራሳቸው ቢሆኑስ? እንዴማዬ ምኑን ከምኑ ነው የምታገናኘው? አየኔ ልጅ የኔን ነገር ታውቂ የለ ዝም ብዬ መቀባጠር ነው። ቆይ ለምን አንተ አትረጋጋም? እንዴት ብዬ ነው የምረጋጋው? ልጁ እኮ ቀን በቀን ነው እያበሳጨኝ ያለው። እሺ አንተ እንደዚህ መሆን ምንድነው ፋይዳው ነው? ቆይ እኔ ጥያቄ አላውቅም፣ ግን ከዚህ በላይ መበሳጨት አልፈልግም። ቆይ እኔ ያልገባኝ እንደዚህ የተበሳጨው ልጁ እናንተ ቤት እንግዳ ሆኖ ስለገባ ነው ወይስ ለማረግ በሚያሳየው ልዩ ስሜት ነው? በሁለቱ። እና መፍትሄው ምንድነው? ሰማኝ፣ የሆነ ነገር እንድታደርግልኝ እፈልጋለሁ። ምንድነው ማደርገው? የልጁን ማንነት በደንብ ማወቅ እፈልጋለሁ። እና ማጣትን ተነግረኝ እፈልጋለሁ። እንዴት ብዬ ነው ማጣራው?
እሱን አላቀልህም። ብቻ ግን ባጭር ቀን ውስጥ ዳኒ ማን ነው? ስራው ምንድነው? ከጋሼ ጋር ያለው ግንኙነት ምንድነው የሚለውን ነገር አጣጣን ትነግረኝ እፈልጋለሁ። እሺ ችግር የለውም ግን ምንም ግን የሚባል ነገር የለውም። ትእዛዝ ነው። እሺ አይ መከራይ አይ የደሃ መከራ ያኛው በዚህ በኩል ከማረግ ጋር እንዲለያይ ያድርግ ብሎ ምንም መልስ አልፈልግም ብሎ ሄደ። ይሄኛው ይመጣና የዚህ ልጅ ማንነት ተረጋግጥ ሌላ አስፈልግም ብሎ ሄደ። አይ ማን ደግሞ እንደው አይ ሌላኛው ቦስ ደውለ ሄሎ ዳኒ እንዴት ነህ? ግን እኮ ዘጋው ሌላ መከራ ውሎ እንዴት ነበር? እባክሽ አስቸጋሪ ነበር። ምኑን ያስቸገረሽ? እኔ እንዴት እንደሆነ ባላቅም ዳኒ ለመኳንንት ቤት መኖር ጀምሯል። የኔ ዳኒ? አንቺ ትቀልጃለሽ አይደል? አረ ምንድነው የምቀልደው? የምሬን ነው። አሁን ዳኒ አባቱን ፍለጋ ከክፍለ ሀገር መምጣቱና አሁን ደግሞ ለመኳንንት ቤት መኖሩ በጣም ግራ እያጋባኝ ነው። ወይኔ ማጊ፣ እኔ ብቻ አይምሮዬ የሚያስበው ነገር እንዳይሆን። ምንድነው እሱ? የዳኒ አባት የመኳንንት አባት ሊሆን ይችላል? ለማየ ነግሬያት ነበር። እሷም መልሷ ልክ እንዳንቺ ነው። በጣም ነበር ያስደነገጠች። ወይኔ ጉዳችን ፈላ። ምንድነው? ሁለት ወንድማማቾች አግብተን ቁጭ ማለታችን ነው። አንቺ በቃ ያምሻል አይደል እንዴ? ምናሽ? ምን አለ እስኪ ደህና ወሬ እንኳን ብታወሪ። እንዴ ከዚህ በላይ ደህና ወሬ አለ? እንጃልሽ በቃ አንድ ወሬ ሳነሳ ስለማግባት ስለመፈልፈል ነው የምታወሪው። አንቺ ቆይ አይደብርሽም እንዴ? እና ምን ላውራ? ሰምኛለሽ ሞና፣ ከዚህ በኋላ እኔ አጠገብ እንደዚህ አይነት ወሬ እንድታወሪ አልፈልግም። ገባሽ? እሱማ ገብቶኛል። እሺ ግን ምን ላውራልሽ? አሁንም መልሰሽ መላልሽ እዛ ወሬ ላይ እኮ ነሽ። ኧረ ሸምነቱ ሞና፣ አንቺ ምን ጭንቀት አለብሽ? እኔ አስሬ ባልባል ምለው ወድጄ ነው። የኔ ጭንቀት የሚገባው ሲጀመር ማገባው ያርግልሽ። እየሰማሁ ያው ስላንተ እንዳጣራ ነው። ዳኒ ማን ነው? ከየት ነው የመጣው? በቃ አዎ ይሄው በጣም ጥሩ። አሁን ምን ትነግሯለህ መሰለህ? ምን ልንገረው? የዳኒ እናትና አቶ ሸዋስ ሽርክና አላቸው። የዳኒ እናት ደግሞ ክፍለ ሀገር ነው የምትኖረው። ዳኒ ወደዚህ ሀገር የመጣው ድርጅቱን ለመቆጣጠር ነው ትለዋለህ። ይሄ ግን ጥሩ ሐሳብ ይመስላል። አዎ በጣም ጥሩ ሐሳብ ነው። እንዴት? አንደኛ መኳንንት አቶ ሸዋስን ይነዘንዟል። ያን አቶ ሸዋስ እኔን ይለምነኛል። ሌላስ? ሁለተኛ የእናቴ ገዳይ ማን ነው ብሎ እየተጨናነቀ ነው። ይሄ ሲጨመርበት ደግሞ አእምሮ ቢዚ ሆኖ ማድረግን ይተዋታል። አሃ የዛኔ እሱ ሰላሙን ለማግኘት ሲታጠር አንተ ደግሞ ከማጊ ጋር አሽሼ ገዳሚ። አንተ ስርዓትን ያዝ። ከዚህም በኋላ እንደዚህ እንዳትዳፈር። እሺ አለቃ ይቅርታ። ከዚህ ጋር ሁለተኛ ጊዜ እንደዚህ እየተዳፈርክ ነው። ከዚህም በኋላ ግን ትዕግስት የለኝም። እሺ አለቃ። አሁን ያልኩን ነገር በሙሉ አልክ። ማን ነው ስምህ? ማን አንተ? ለምን ጠየቀኝ? ይኸውልህ አንተ ስትመጻደቅ የመሰማበት ጊዜ የለኝ። የጠየቅኩህን ጥያቄ ብቻ መልስልኝ። ቆይ ለምንድን ነው መልስልህ? ጎረምሳው ህይወትህ አደጋ ውስጥ ነው ያለው። የምን አደጋ? ከሺዋስ ጋር መስራት ማለት አንገት ላይ የድንጋይ ወፍጮ ታስሮ ባህር ውስጥ እንደመጣል ቁጠራው። ቆይ ሰውዬ ምንድን ነው የምትለው? ስለምንድን ነው የምታወራው? ለምንድን ግራ የምታጋባው? እሺ ይኸውልህ ለማንኛውም እነዚህን ጥያቄዎች እንዲመለሱልህ ከፈለክ በዚህ አድራሻ 11 ሰዓት ላይ እንድትመጣ። ወይኔ ምን አይነት ቀን ነው ዛሬ? ይሄ ደግሞ ማለት አረ መከራዬ ነው በዛው። አይ እትዬ
እንዴ መጣሽ? አሞኛል ስትይኝ አልነበረ? እሱስ ሳሞኛል። ማረግ የሆነ ነገር ስትነግረኝ አሳሰበኝና እንደው መጣሁ። እስኪ አረፍ ቤት ቆይ ማረግ ምን ነግራሽ ነው? ዛሬ ውሎ ጥሩ እንዳልሆነ እንግዳም እንደመጣና ከእንግዳው ጋር እንዳልተግባባችሁ ስትነግረኝ አላስችል ብሎ ይመጣው። አዎ ልክ ናት። ቆይ ይሄ እንግዳ ማን ነው? ዳኒ ይባላል። በቃ ነገረ ስራ ሁሉ ነው ደስ የማይለኝ። ቆይ እንዴት? ስርዓት የሚባል ነገር የለውም። ከአባዬ ጋር ራሱ ምን እንደሚያገናኛቸው አልገባኝም። እኔ በጣም ነው ግራ እየገባኝ ያለው። ወቸ ጉድ! አቶ የሸዋስን ለወትሮ ሳቃቸው እንግዳ ወደ ቤት ማምጣት አይወዱም ነበር። ይሄኛው እንግዳ ግን ምን ብሎ እንዳሳመነው አላውቅም። ይሄው ይዞብኝ መጣ። ለማንኛውም የኔ ልጅ ተረጋጋ። ሁሉ ነገር ለበጎ ነው። እኔማ እንደሱ ብዬ ራሴን ለማረጋጋት እየሞከርኩ ነው። በል ይሄን ያህል ካወራው ልሂድ። ወዴት ነው? አይ አትክልት ገዛለሁ ብዬ ነበር ከቤት የወጣሁት። እሺ እትዬ። ወይዬ መኳንንቴ። ዛሬ ማረግ ሳምቡሳ ትሸጣለች እንዴ? የኔ ልጅ ሳምቡሳ ማረግ? አዎ አምሮኛል። አዎ ትሸጣለች። እሺ በቃ ሂጂ ማለት እሺ በል ደህና ዋል ልጅ። እሺ ምን ልታደርግ መጣ? መቼም ዛሬም ልትቆጣኝ አይደለም። አሁን የጠየቅኩህን ብቻ መልስልኝ። ግልጽ እኮ ነው። አንተን ፍለጋ ነው የመጣሁት። እሺ እኔ ለምን ደው ትፈልገኝ? እሱን እኮ የነገርኩ መሰለኝ። ዳንኤል እኔ ጊዜ የለኝም። የምትናገር ከሆነ ተናገር። እሺ ጥሩ። ስራ መስራት እፈልጋለሁ። እናማ እንድትቀጥረኝ እፈልጋለሁ። እኮ አንተ? አዎ እኔ ምን ነው ገረመ? እሱ ፈጽሞ ሊታሰብ የማይችል ነገር። ለምን? አይሆንም አልኩ። አይሆንም። እንደዛ ነው? አዎ ነው። ጥሩ። እሺ ባለፈውን ጥያቄ መልስልኝ። ምንድነው ጥያቄ? የመኳንንት እናት ማን ነው የገደላት? እንዴ ስንት ጊዜ ነው የምነግርህ? እንዴ እሷ የሞተችው በልብ ድካም ነው አላልኩም እንዴ? ታዲያ ያንን ደብዳቤ ማን ነው ለመኳንንት የላከው? እንጃ አለ። ለማንኛውም አቶ የሸዋስ ይህንን ነገር በደንብ ብታስብበት ይሻላል። መኳንንት ይህንን ነገር በደንብ እያሰበበት ነው። ያስብበታል፣ የራሱ ጉዳይ። እሱን አላውቅም። ነገር ግን የሞተችው በልብ ድካም ካልሆነ የመኳንንት ደጋግሞ ማሰብ ትልቅ ጣጣ ሊያመጣብህ ይችላል። አሁን ከዚህ ውጣልኝ። ለነገሩ ልክ ነህ። በወጣ ይሻለኛል። ሳምቡሳ መበላበት ሰዓት ይደርሷል። ደግሞ የምን ሳምቡሳ ነው? የምስር ነው። ምን ነው ትፈልጋለህ? ውጣልኝ አልኩ። ውጣልኝ። እሺ እወጣለሁ። ይህ ሰውዬ ማን ነው? ከጋሼ ጋር መስራት ድንጋይ ታስሮብህ ባህር ውስጥ መጣ ነው ያለኝስ ምን ማለት ፈልጎ ነው? ወይኔ ቴዲ ደግሞ በዚህ ሰዓት እዚህ እንሰራለሽ? ደግሞ እዚህ ቁጭ ልትይ ነው ብለሽ ልትቆጪኝ ባልሆነ። አይ እኔ ስራ ስሽ ብዬ ነው። አስፈቅጄ ነው የመጣሁት። ምን እዚህ ለመሆን ብለሽ ነው ስራ አስፈቅደሽ የመጣሽው? ይኸውልሽ ማጊ፣ አንቺ እኮ እዚህ መዋሌ ምን አይነት ጥቅም እንዳለው ስላልገባሽ ነው። ምንድነው ግራ የምታጋቢኝ? ምንድነው ጥቅምሽ? ምንም ግራ የሚያጋባ ነገር የለም። በቃ ቀልጠፍጠፍ ብለሽ አሁን ሳምቡሳሽን ሽጪ። እንዴት ነው እባክሽ መቀላጠፈው? ላሳይሽ። ቆይ አለ ሳምቡሳ ሳምቡሳ አለ ሳምቡሳ ሳምቡሳ በቆንጆ እጆች የተሰራ አሉ በተባሉ ሼፎች የተዘጋጀ የምስር ጥራቱ በላቦራቶሪ የተረጋገጠ ስለሆነ ምንም ለጤና ችግር የማይመጣ ሳምቡሳ ሳምቡሳ። እንዴት ነው እባክሽ የምትጣጪው? እና እንደዚህ ነው ሳምቡሳ። ና ግዛ። ወይ ወረቀቱን ጥለው እንዴ አንተ ምን ሰለበው አሁን አይደል እንዴ ጥሎት ያለው? አይ ይሄን የሚጠቅመው ነገር ይሆናል እኮ። አይ
ወዴት ሄደ? ቆይ እስኪ በዚህ ሄዶ ይሆን? ቆይ ይኸውልሽ ምን አመጣልሽ? ወይኔ ጉዴ! እንዴት አባቱ ነው የሚያምረው! ወደድሽው? ምን አይነት ጥያቄ ነው? እዩ እስቲ ጅንትል በቃ ተወሬሽን ቀን እሺ መስታወት ይዘሻል? አላስኩም አላማረኩም። እንደ ሁሉ ጊዜ አስቀያሚ ነሽ። ምቀኛ ነኝ። ሲጀመር አንቺ እኮ ምንም እንዳልፈልም አትፈልጊም። አይ እንዴት ናችሁ? በቃ አትገርምም? አንተ ደግሞ እሷም ብቻ እንደ ሰላም የምትለው እንዴት ናችሁ እኮ ብያለሁ እኮ። ቢሆንስ ሙናዬ እንዴት ነሽ ብለህ ጠበቅ አድርገህ ነበር ሰላም ማለት የነበረብህ። ባለውለታ እንደሆንኩ ረሳህ እንዴ? የምን ውለታ? አይጄ አመድ አፋሽ ሆነ። አልገባኝም። ምኑ ነው የማይገባ? ባለፈው ለታ ከመኳንንት ጋር እዚህ ልትጋደሉ ስትል እኔ አይደል እንዴ ደርሼ ማንቁርቱን ይዤ አባረርኩልህ? እሱ ነው እንዴ? አዎ ምን ነው አነሰብህ? አይ እውነት ነው፣ ትልቅ ውለታ አለብኝ እኮ። ታዲያ ለዚህ ውለታ ምን ልክፈል? ምን ትቀጣለህ መሰለህ? በቃ ሳሙሳ ጋብዘኝ። በቃ አዎ በቃ። አይ ሙና እሺ ማጊ፣ ለኔም ለሷም አንዳንድ ሳሙሳ ስጪ። ዳኒ በቃ አሁን ከዚህ ሂድ። ለምንድን ነው የምሄደው? ምክንያቱም እኔ ከዚህ በላይ ጸብ ስለማልፈልግ ነው። አትፍሪ፣ አንጣላም። ይኸውልህ ዳኒ የምትፈልገውን ነገር አግኝተሃል አይደል? ስለዚህ ሂድ በቃ። እሺ ለአንቺ ስል እሄዳለሁ። ወደዛ ነህ እንዴ? አዎ ወደዚህ ነው። በቃ እኔም ወደዛ ነኝ። እሺ ቻው። በእርግጠኝነት አድራሻው የዚህ ሆቴል ነው። እሺ አሁን ምንድን ነው የማደርገው? ቆይ ምክ ምን ነው እንደነበረ? ምንም ማለት ነው። ቅድም ዳኒን እዚህ ስላየኸው ነው እንዴ? ባይሆን እኮ ችግር የለውም፣ ምክንያቱም ይሄን ስራ ነው። ግን ፊት ላይ እኮ ደስተኛ እንዳልሆንክ ያስታውቃል። ደስተኛ ብሆን ባልሆን ለአንቺ እኮ ምንም ጥቅም የለውም። እንዴት? እንዲሁ ነው። ግን ስለ ቅድሙ ነገር ልትነግሪኝ ትችያለሽ? ስለ የቱ? ዳኒን ፍቅረኛ አለኝ ያልሽው እሱን ካንቺ ለማራቅ ነው ወይስ የምርሽ ነው? ይቅርታ ሞኬ፣ ወሬን ቀይር። ለምን? ምክንያቱም እንደዚህ አይነት ነገር ማውራት ስለማልፈልግ ነው። እሺ አንቺ ነሽ። እኔ የምልሽ ማጊ የረጅም ጊዜ ጓደኛሽ ናት? አዎ ማጊ የረጅም ጊዜ ጓደኛዬ ናት። ምን ነው ጠየቅኝ? አይ የሆነ ጥያቄ ልጠይቅሽ ነበር። ምንድን ነው? ማጊ ፍቅረኛ አላት? አዎ። የምርሽን ነው? አዎ። ምን ነው ገረመህ? አይ ምንም። ቆይ ማን ነው ፍቅረኛው? እሷን ብትጠይቃት አይሻልም? እሺ ልጆች እንዴ ማዬ እዚህ ምን ትሰሪያለሽ? እንዴ ምን ነው መምጣት የለብኝም እንዴ? አይ እንደዛ ሳይሆን ቁጭ በይ በቃ። መኳንንቴ ማረግ መምጣቴን አልወደደች። አይ ትዬ፣ እሷ እኮ እንደዚህ ለማለት ፈልጋ አይደለም።
ቆይ አትክልት ነገር ልገዛ ልወጣ ነው ብለሽኛል ነበር? እንደሱ ብዬ ሄጄ ነበር። አትክልቱ ምንም ደስ አለልሽ ሲለኝ ትቼው መጣሁ ወደዚህ። ደግሞ ምንድነው እጅሽ? አንድ ሰውዬ ባጠገቤ ሲያልፍ ጣለው። አንስቼ ልሰጠው ቀና ስል ስውር አለብኝ። እትዬ ምን አይነት ሰው ነው? የሆነ በክራንች የሚሄድ ሰውዬ ነው። በክራንች የሚሄድ ሰውዬ ነው ያልሽው? አዎ ምን ነው መኳንንቴ? ቆይ ሞኬ ምን ሆነ ነው? እስኪ እትዬ ደብዳቤው ምንድን ነው የሚለው ማየት ይቻላል? ግን የሰው ነው የማትከፍቱት ከሆነ ችግር የለውም ማየ ከላይ ምን እንደተጻፈ አቻለው ማየት። የታባቱ ጭንቅላቴ በጭንቀት ከሚፈነዳ እጂ ብጋፈጥ ይሻለኛል። ግን እኮ ለወይዘሮ ትብለጥ ነው የሚለው። የምርሽና? አዎ ማጊ እስኪ ፖስታ ክፈች። አረ እናንተ ልጆች አትሸኩሉ። ማረጌ ምንድነው የሚለው? እማዬ የባለቤትሽ ገዳይ አጠገብሽ ነው እኮ ነው የሚለው። የግርማ ገዳይ እጎኔ ነው። እስኪ ነው ሊው ጽሁፉ የራሱ ነው። የማ እኔንም እማዬ ተገላ ነው ያለኝ። ወይኔ ወይኔ ግርማን የገደለው ሰው በጉያዬ ነው። እማዬ እማዬ እማዬ